ላሜ ታመመችብኝ ይለዋል። ምን ላድርግ ሲለው ስለተሳል ይለዋል። ስለተሳልና እንደው ላምህ ከዳነችልህ ትጾማለህ። እና ሰውየው ገበሬ ነው። ብዙም የእምነቱን ጉዳይ ብዙም ሩቅ ነው። ለመጾም ይወስናል። 7 ቀን ጾማለሁኝ ብሎ ስለት ይሳላል። ላሟ ትድንለታለች። ጾም መጾም ይጀምራል። በጣም በሚያሳዝን ሁኔታ 7ኛውን ቀን እየጾመ ላሟ ሞተች። ለላሟ ነው የምትጾመው። ምን ያድርግ ሰውየውና ወላሂ ጌታዬ አለ ይሄን 7 ቀን ከረመዳን ነው የምቀንሰው አለ። እኔ ጾምኩት ለረመዳን ለላሟ ነው። በምን ሂሳብ ነው የሚያዘው አለ። ከምንም ሂሳብ ውስጥ መግባት ስለማይችል ቀንጨው ከረመዳን ትናንት እኔ በኮዜ ታስሬያለሁ። ዛሬ ደግሞ በኮዜ ለዚች ሀገር ለውጥ ምክንያት ሆነሃል ብሎ ዶክተር አብይ ይቅርታ ጠይቆኛል። ፐርሰናሊም እንዳገርም ማለት ነው። ሰው ለሆዱ ነው አይደለም ለሚለብሰው ለሚበላው ለምናምኑ ነው በጣም ገንዘብ የሚያወጣው። ከአንገት በላይ ላለው ነገር ለዚህ ላይ ምሮ ብዙዎች አይወጣም። ማውጣትም አንፈልግም። ልምዱም የለንም። እንድናወጣም በዛ መስመር ውስጥ እንድናልፍ አልተደረግንምና የምንለፋበት ነገር ብዙ መልፋት የማይገባል ጉዳይ ላይ ነው። ሰው መጠየቅ ተፈቅዶ ሲጠይቀኝ አንዱ ልጅ እንደው ግን ኡስታዝ እንደው ምን ላይ ነው የምተኙት? አልጋ ላይ ነው የምተኛው። ብቻህን ነው? አይ ከላይ ሰው አለ። ማን ነው ከላይ የሚተኛው? ከላይ የሚተኛው ምን የሰራ ሰው ነው አለኝ። ልጁ በአጋጣሚ ከኔ በላይ የሚተኛው ልጅ በ7 ነፍስ ነው የተከሰሰው። እሱ ስር ነው የምተኛው አንተ አለ። በምድር ላይ መጣችሁ አንዳች መልካም ነገር መጨመር ካልቻላችሁ እናንተ በምድር ላይ የመጣችሁ ጭማሪ ሸክም ናችሁ ይላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። መድረክ ላይ ዛሬ የመጀመሪያ ጊዜ ነው የምሳተፈው። እንግዲህ አብዛኞቻችሁ ወይም በአጠቃላይ ማለት በሚቻል ሁኔታ እቺ ሀገር ከምትናፍቃችሁ ውስጥ ማለት ትልቁን ክፍል የምትይዙት የወጣት ማህበረሰብ ክፍል ናችሁ። እንዳጠቃላይ የማህበረሰብ አንድ ማህበረሰብ እድገት ግንባታ ለውጥ ሲታሰብ ሁልጊዜ ወጣት ነው የሚታሰበው። ያ አንድ ማህበረሰብ ስነ ሰው ላይ የሚሰሩ ተመራማሪዎች ስለ አንድ ማህበረሰብ እድገትና ውድቀት ሲገልጹ ወጣቱ ያለበትን ተጨባጭ ነው የሚያጠኑት። ወጣቱ ያለበት የሚኖርበት ያስተሳሰቡ ልኬት የሚጓዝበት መስመር ትክክለኛ መንገድ ጎዳና ከያዘ ሀገር እንዳገር በቀጣይ ሊኖራት የሚችለው ተስፋና የተሻለ እድገት የተሻለ ስልጣኔ የተሻለ አበርክቶ ይኖራታል ብለው ያስባሉ። ከዛ በተቃራኒ ሲሆንና ደግሞ በብዙ ማንነቱ ራሱን ያጣ ለምንና እንዴት እንደሚኖር እንኳን ያልገባው ማህበረሰብ አካል በተለይ ወጣት ሲሆን ያች ሀገር እንዳገር የመቀጠል አቅሟም እድሏ ጠባብ ሊሆን የሚችልበት እድል ሰፊ እንደሆነ ይገልጻሉ። ከዚህ አንፃር ምናልባት ተስፋ ናችሁ ብለን በምናስበው ቀጣይ መሪዎቻችን ፊት ለፊት ቆሞ መናገር ከባድ ነው። እንደዛ ሆነን እናውራ። ለዶክተር አብይ 7ኛ ትንበያ 8ኛ ትንበያ ያስፈልጋችኋል ብዬ አላስብም። ራሳችሁን የሆነ ቦታ ላይ ማድረስ እንደምትችሉ አምናችሁ መሆን እንደሚቻል አስባችሁ ግን ያ ሲታሰብ ህይወት በራሱ የሆነ ውጣ ውረድ አለው። እንደ ህይወት በሰዎች ሳቤ መልካም ተብሎ የሚታሰቡ ነገሮች ሁሉ ለሁሉም ሰዎች መልካም ላይሆኑ ይችላሉ። አንዳንድ ማህበረሰብ ላይ ክፋት ወይም ደግሞ መጥፎ ነገር ተብለው የሚገለጹት ነገሮች ልክ እንደኛ ለምሳሌ አሁን እኔ ባንድ ወቅት አሸባሪ ነበርኩ። ዛሬ ደግሞ ምናልባት ሌላ ሆኛለሁ። ማንዴላ አሸባሪ ነበር አይደል? ግን ለማህበረሰቡ ለሀገሩ የነጻነት ታጋይ ነው። ሰዎች የራሳቸውን ስዕል የሚስሉበት የራሳቸውን ነገር የሚያስቀምጡበት ተጨባጭ ይኖራቸዋል። ከዛ አንፃር ነው እንግዲህ ልናወራ የምንችለው። እኔ እንደ ሳለፍ ተሞክሮ የተወሰነ ነገር እናንተ ጋር እንዳካፍላችሁ ነው እዚህ መድረክ ላይ ወንድሞቼና እህቶቼ ጋበዙኝ። ብዙ ልሰጣችሁ የምችለው ነገር የለኝም ማለት በጣም ሰፊ የሆነ ህይወት ተሞክሮ የሚያለፍኩበት ምናምን ካለፍናቸው ትንሽ ተሞክሮች ውስጥ ትንሽ ማሳያ ሆኖ እንደ ህይወት ሊገጥም ይችላሉ ተብሎ ከሚታሰቡ ችግሮች አንፃር እኔ ያለፍኩበትን ህይወት መድረክ ትንሿ ነገር ለእናንተ ታግዛለች ተብሎ ከታሰበ ያንን ማሳየት ነው የምሞክረው። እንደሚሆን ተስፋ አደርጋለሁ። እንደ መነሻ ሐሳብ አሁንም እንደው የሆነች ነገር እንድትይዙልኝ የምፈልገው አንድ ነገር አለች። መነሻ የማደርገው በአረቦች አስተሳሰብ ውስጥ ከሚያቀርቧቸው እንትን አንድ ሰው ኖረ ሞተ የሚባል ሰው መሆን የለበትም ይላሉ። ኖረ ሞተ በቃ ኖረ ሞተ ሌላ ምንም የሚታወቅበት ነገር የሌለው የመኖሩ አሻራ ምልክት የሌለው ሰው ማለት ነው። ወይም ደግሞ ፈገግታው መሬት ላይ ማስቀመጥ ያልቻለ የሚታይ ነገር ጥሎ መሄድ ያልቻለ ሰው
ኑሯል ተብሎ አይታሰብም። ያ ማለት በምድር ላይ ቅድም ወንድማችን ሲገልጽ ነበር ከራስ አልፎ ለሌሎች መኖር የሚችል ሰው የሌሎችን ደስታ የሌሎችን የተሻለ ነገር ማሳየትና ሞዴል ሆኖ ማለፍ የሚችል ሰው ምድርም ትናፍቀዋለች፣ የሰው ልጅም ይናፍቀዋል። እንደዚህ አይነት ሰው በማለፉ ሁለተኛ እድሜን ይዞ ይኖራል። አለፈ ተብሎ እንኳን አይተውም፣ ሞቶም ስሙ ይነሳል። ያለፈበት ያለፈችበት ሞክሮ ለሰዎች እንደ ተምሳሌት ሆኖ ትልቅ ማንነቱ እየተወሳ ሰዎች ህይወት ላይ የሆነ አሻራ አስቀምጦ መሄድ የሚችልበት ነገር ይኖራልና ስንኖር ኖረ ሞተ የሚባል ሰው አይነት ወይም ደግሞ ኖርማል ሰው የሚባላል አይደለ? ኖርማል ሆኖ ተወለደ፣ ኖርማል ሆኖ ኖረ፣ ኖርማል ሆኖ ሞተ የሚባል ሰው አለ አይደል? እንደዛ ሁሉ ነገሩ ኖርማል ይሆን ከኖርማል ሰውነት የወጣ ማንነት ይዘን የተሻለ ማንነት ይዘን ለሌላው ማበርከት የምንችልበት ህይወት ውስጥ ማለት ነው። እኔ ስሜ አቡበከር አህመድ መሐመድ እባላለሁ። ተወልጄ ያደግኩት ደሴ ከተማ ነው። ከልጅነቴ በንግድ ውስጥ ነው የኖርኩት። ዩኒቨርሲቲ ላይ የገባሁት ለማስተማር ነው፣ ለመማር አልገባሁም። ዩኒቨርሲቲ ሳትማር እንዴት ታስተምራላችሁ እንዳትሉ፣ እኔ በሃይማኖት መምህር ነኝ። ዩኒቨርሲቲዎች ላይ ሲሄድ የነበረው ዩኒቨርሲቲ ተማሪዎችን ለማስተማር ነበር፣ የሃይማኖት ትምህርት ዩኒቨርሲቲ ሌክቸር ለማድረግ አይደለም። ከዛ ውጭ ነጋዴ ነኝ። በወጣትነት እድሜ በተለያየ አይነት የህይወት ዘርፎች ውስጥ አልፌያለሁ። ምናልባት እዚህ ካላችሁት በተሻለ የሆነ የራሴ ኤክስፒሪየንስ አለኝ አንዳንድ ነገሮች ላይ ማለት ነው። ያ ስላችሁ ይሄ የወጣትነት ዓለም በአንድ ወቅት ዳንስ ወዳደር ነበር ድሮ ማለት ነው። የዛሬ 20 ምናምን ዓመት ራጋና ዙክ ላይ በጣም እንትን አለ። በሆነ በረሃላ ውስጥ እናልፋለን። የምናልፍበት ህይወት ተሞክሮ ራሳችን ማንነታችን ሊገልጽ ያ ህይወታችን ማንነት ግን ለኛ መስጠት የሚችለው የተሻለ ነገር ከሌለ የተሻለ ነገር መፈለግ ግድ ሊሆን ይችላል። ያ የተሻለ ነገር ስንፈልግ የምንጓዝበት ምን መርጠው ህይወት መስመር አለን፣ ያን እንመርጣለን። ከዛ አንፃር በራሴ ህይወት ውስጥ እንግዲህ በተለያየ መስመር ውስጥ አልፌ ያው በሃይማኖቱ ነው ብዙ መስመር ውስጥ የገባሁት። ነጋዴ ነኝ እንዳልኳችሁ፣ ሃይማኖት መምህር ነኝ። ከወጣትነት ጀምሮ የተለያየ ትምህርቶችን በማስተማር በተለይ እኔ ዛሬ የምሰጣችሁ ባለፉት 7 ዓመት እዚህ ሀገር ላይ በኢትዮጵያ ሙስሊሞች መብት ትግል እንቅስቃሴ ላይ በተፈጠረ አየር ውስጥ የኢትዮጵያ ሙስሊሞች መብት ትግል እንቅስቃሴ የመፍትሄ አፈላላይ ኮሚቴ ሰብሳቢ ሆኜ የመብት ጥያቄ ጠይቆ ሙስሊም ማህበረሰብ በተጠየቀው ጥያቄ ላይ ያንን ጥያቄ ያመሩት ነው። ምናልባት የድምጻችን ይሰማ የመብት ትግል እንቅስቃሴን ታውቃላችሁ። ድምጻችን ይሰማ እዛ ሀገር ላይ ለሰላማዊ ትግል ፈርቀዳጅ የሆነ ጉዞ ማድረግ የቻለ ትልቅ ተሞክሮ ሆኗል። በሁሉም ፖለቲካው በአጠቃላይ ሀገራዊ ለውጡ ላይ ትልቅ ሚና ከነበራቸው እንቅስቃሴዎች ነው። እዛ እንቅስቃሴ ላይ የኮሚቴው ሰብሳቢ የነበርኩ ሰው ነኝ። ያን ጥያቄ ይዘን በመነሳታችን ስለ ጥያቄው ስለ ጉዳዩ ውስጥ አይደለም ማውራት የምፈልገው አሁን። ያን ጥያቄ በጠይቃችን በወቅቱ የነበረው ስርዓትና ሲስተም ጥያቄ ተጠይቆ መልስ መስጠት ወንጀል ነው። በዚህ ሲስተም ውስጥ በነበረው የኢህአዴግ ሲስተም ውስጥ ማለት ነው። ጥያቄ መጠየቅ ራሱ ነውር ነው። መጠየቅ ከባድ ነው። ጠየቅን። በተለይ ከ97 በኋላ ይህች ሀገር ላይ የፍርሃት ድባብ የሰፈነበት ተጨባጭ ነበር የነበረው። ብዙ አደጋዎች ደርሰዋል። ማህበረሰብ ተጎድቷል። ሰዎች አደጋ ላይ ወድቀዋልና ጥያቄ ማንሳት የሚያስከፍለው ዋጋ አለ፣ የራሱ ገጽታ አለው። ከዛ አንፃር ያው እኛም ጥያቄ በመጠየቃችን ወደ ቃሊቲ ነው የገባሁት። እሱ ላይ ነው በተለይ ለእናንተ ያግዛችኋል ብዬ የማስበው። ያ ማለት በህይወት ውስጥ ሁልጊዜ መልካም ነገሮች ብቻ በእኛ ህይወት ውስጥ ማለፍ አይችሉም። የምንኖረው ምድር ላይ ነው። የራሱ የሆነ ውጣ ውረዶች አሉት። እነዛ ውጣ ውረዶች ደግሞ በተለያየ አይነት መልኩ እንደኛ ትርጓሜና ትንታኔ የራሳቸው የተለያየ ገጽታ ይዘው ይሄዳሉ። የራሳቸው የሆነ ገጽታን ይዘው ያልፋሉ። እንዴት ነው እኛ በእኛ ህይወት ውስጥ ልናስተናግዳቸው የምንችለው የሚመጡትን ነገሮች? ማንኛውም ነገር ሲመጣ በፖዚቲቭ አይተነው ያን ነገር ለመጠቀም ካሰብንበት እንጠቀምበታለን። ከዛ በተቃራኒ ከሆነ ግን ማንነታችንን እናጣበታለን፣ እንጎዳለን። አይደለም ለተሻለ ነገር ዛሬም በአግባብ ሳንኖር ራሳችንን ልናጠፋው እንችላለን። ያ እንዳይፈጠር እንዴት ነው የመጡትን ነገሮች በተቃራኒ ለውጠናቸው ይሄ ኔጌቲቭ ነገር እንዴት መቼም ፖዚቲቭ ነገር ፖዚቲቭ አድርጎ መኖር ኖርማል ነው አይደለም? በቃ ያለ ነገር ነውና ኔጌቲቭን ወደ ፖዚቲቭ መቀየሩ ነው ከባድ። ወደ ራሳችን ጥቅምና እኛን ሊያግዝ የሚችል ነገር ላይ ማሳለፍ፣ ያን እንዴት አድርገን በህይወታችን ውስጥ እንኖረዋለን የሚለው ነገር ነው ትልቁ ማሳያ የሚሆነው። እኛ ስንገባ ማለት እንደ ህይወት ወጣት ናችሁ፣ በተለያየ ህይወት መሰናክል ውስጥ ታልፋላችሁ፣ ልትገቡ የምትችሉበት ተጨባጭ ነው። ለሚመጣው አደጋና ችግር ራሳችሁን አሳልፋችሁ ከሰጣችሁና እጅ ከሰጣችሁ ትወድቃላችሁ። ዛሬ የምታዩት ማዕከላዊ የሚባለው ማዕከል የተዘጋው ማለት ነው። እውነት ከተዘጋ ማለት ነው ይዘጋ። ምክንያቱም ማየት የለባችሁም ያው ብዙ የሚታይ ቦታ ስላለ ማለት ነው።
እኔ ማዕከላዊ ስገባ ማዕከላዊ ተብሎ የሚታወቀው ወይም ደግሞ የፌደራል ፖሊስ ማቆያ ተብሎ የሚታወቀው ቦታ ስገባ ቦታው ያው በኃይለ ሥላሴ ጊዜ የተሰራ ቦታ ነው። በጣም አስቀያሚ አስጠያፊ ቦታ ነው ማለት በቃ ከባድ የሚባለው እዛ ሀገር ላይ 4 ወር የታሰርኩት ጨለማ ቤት ውስጥ ነው። ሳይቤሪያ በመባል የሚታወቀው ጨለማ ቤት ውስጥ ነው ያሳለፍኩትና ጨለማ ቤት ስላችሁ ያው ኮሪደር አለው። በኮሪደሩ ጭላንጭል መብራት ያልፋል። ያቺ በኮሪደር የምታርፈው መብራት ናት ወደ ውስጥ የምትገባው። ቤቱ በምንም አይነት ተአምር አይሞቅም። እንዳይሞቅ ተደርጎ ነው የተሰራው። መሬቱ ውሃ ፈሳሽ ይወጣዋል እና ምንም አይነት ነገር ብትለብሱ ምንም አይነት ነገር ብታረጉም አይሞቃችሁ። ብቻችሁን እዛ ቤት ላይ ስትገቡ ማለት በቀን ለ2 ጊዜ ለ5 ደቂቃ ለሽንት ይፈቀዳል ማለት ሽንት ቤት ለመግባት ጧትና ማታ ተብሎ ነው። ጧትና ማታ ይሆን አይታወቅም። ጧት ይሆን ማታ ይሆን መለየት ከባድ ነው በሚነገረው ካልሆነ በቦታው ማለት ነው። እዛ ቦታ ላይ በጣም አደገኛው ነገር ሰዎች በዛ አይነት እንትን ውስጥ ስትገቡ ይዛችሁት የገባችሁት ወይም የገባችሁበት ኮዝ ምክንያት የመጣችሁበት መስመር ብቻ ሳይሆን ቅድም እንዳልኳችሁ በህይወት ላይ ለሚገጥሙ ፈተናዎች በእኛም ጥፋት ይሁን ባላጠፋንበትም ነገር ሊሆን ይችላል። በሚያጋጥሙ ፈተናዎች ላይ ፈተናዎችን ለመቀበል የሚኖረን ዝግጅት እነዛን ነገሮች በአግባብ እንድንወጣቸው እንድናልፋቸው ወይም ደግሞ የተሻለ ነገር መስራት እንድንችልባቸው ያደርጉናል። ያን ማድረግ ካልቻለን እዛ ቤት ላይ አንድ ቀን ማሳለፉ ብቻ ብዙ ነገር ሊያጠፋ ሊያበላሽ ይችላል። ሰው ራሱን ሁሉ ሊስት ወይም ደግሞ ማንነቱን ሊያጣ የሚችልባቸው ተጨባጮች ይፈጠራሉ። ተውት የምርመራውን ስርዓት የሚደርስባችሁን የተለያየ ጫና እንግልት ወይም አካላዊ ድብደባ ከአካል ደግሞ ሞራል ላይ የሚደርስባችሁ እዛ ቤት ላይ ከአካል ከሚደርሰው የበለጠ የቤቱ ድባብ የሚፈጥረው ነገር አለ። ውስጣችሁ ላይ የሚያሳርፈው ነገር አለ። ከዛ ደግሞ መርማሪዎቹ የኛ ሀገር መርማሪዎች አስቧቸው እንግዲህ ከኛ ሀገር ሰዎች ላይ ክፋት ተጨምሮበት ማለት ነው። ያው ክፋት ሲጨመርበት ደግሞ ምን ሊሆን እንደሚችል ታስባላችሁ። ያ ነገር ሆኖ አእምሮ ላይ የሚፈጥሩት ሰው ላይ እንዲቀረጽ የሚያደርጉት ነገር እዚህ ቤት ላይ በቃ ትልቁ ነገር እዚህ ቤት ላይ አንተ ጤነኛ ሆነህ አትወጣም ነው የሚለው። ነገ ጧት ሽባ ሆነህ አካልህ ጎድሎ እንዲህ ተደርገሽ እንዲህ ሆነህ የተለያየና ስለ ቤተሰብህ የሚነገርህ አንድን ሰው ለማሳመን የሚፈልጉትን ነገር ለማስባል ድረስ እናትህ ሞታለች ተብሎ ሁሉ ይነገራል። አስቡት እዛ ጨለማ ቤት ውስጥ የሚኖር ሰው ቤተሰብ ጋር እናትህ ሞታለች፣ ባለቤትህ ሞታለች፣ ልጅ ሞቷል እንዲህ ደርሶባቸዋል ሁሉ ሊሉ ይችላሉ። ሰዎችም በተለያየ አይነት መንገድ ያ ቦታ ላይ በዛ ቦታ ውስጥ ስናልፍ እኔ ይዤ የገባሁት የመብት ጥያቄ ነው። ያስኩበት ዓላማ ታሰረ በፊት እንደሚያስከስኝ ያውቅ ነበር። ምክንያቱም ያንን ጥያቄ ሀዲጋ ነው የጠየቅነው። ከባድ ነው ይጠበቃል እንትኑ ስለሆነ ማለት ነው። ያው የነበረው ካልቸር ያደጉበት መስመር እነሱ ጥያቄ መጠየቅ የፈለገ እንደሚሉት ቀድመው ጠቅላይ ሚኒስትር ወደ ጫካ መግባት ነው እንጂ አደባባይ ላይ መውጣት ነውር ነው። እኛ ደግሞ ጫካ እንዳገባ ጫካውን ሁሉ አጠፉት እና እንትን አልነበረም። ያ ተጨባጭ ስለነበር የሚነሱት ነገሮች ፈታኝ ናቸው። ይመጣሉ፣ እንጠብቃቸዋለን። ሆነውም መጥተዋል። ያያዝነው ነገር ውስጣችንን ጽናት እንዲኖር በተወሰነ ደረጃ አቋም ኑሮን እንድናልፍ እድል ሰጥቶናል ብዬ አስባለሁ። ትልቁና ዋናው ነገር ግን ህይወታችን ላይ ለሚገጥሙ በሚገጥሙብን ፈተናዎችን ለመቋቋም ራሳችንን ያዘጋጀንበት ማንነት እኛነታችንን ለነገ የተሻለ ሆነን መውጣት እንድንችል ትልቅ እድል ይሰጣል። ያ መሆን ካልቻለ ከዛ ፈተና ማንወጣም ነገርም የተሻለ ነገር መፍጠር አንችልም። በህይወታችን ውስጥ በትክክል ያልነበር የምናስበው አልহামዱሊላህ ከዛም ወጣ ቅሊንጦም ቃሊቲም መሰል ቦታዎች ላይ አልፍ ያለሁኝ እዛም ቦታ ላይ ከዛ ያልተናነሰ ነበር። እኔ ለ3 አመት ብቻዬን ነው የምጠየቀው። ቤተሰቤ ከሰው ተለይቼ ተገልዬ ለ30 ደቂቃ የተመረጡ ስሜ የተመዘገቡ ሰዎች ብቻ ናቸው የሚጠይቁኝ። አመት ከምናምን ነው ኦልሞስት አመት ከምናምን 2 አመት ነው እንደዚህ በተለያየ ጊዜ ሰው እንደ ማህበረሰብ እንኳን ምን እንጠይቀው ሰው ላይ ሊፈጥሩ የሚፈልጉት ነገር አለ። እንደዚህ አይነት ነገሮች ሲፈጠሩ በጸጋ ካልተቀበልናቸው እኔ ፍርድ ቤት ቆሜ ተከራክሬ ስከራከር መብት አገኛለሁ ውጤት አገኛለሁ ብዬ አይደለም የተከራከርኩት። መጀመሪያም ስታሰር ወንጀለኛ እንዳልታሰር ቋቋለሁ። ወንጀለኛ ሳልሆን ያሰረኝ ፍርድ ቤት እኔን ነፃ አውጥቶ በነፃ አየር ውስጥ ያኖረኛል ብዬ አላምንም። ያው ካንጋሮ ፍርድ ቤት ነው። ካንጋሮ ነው የሚባለው ይቅርታ ማለት እንትን አይደለም ህግ የሚተገበርበት ቦታ ስላልሆነ
እኔ ዳኛው ጋር የመጀመሪያ ቀን ስቀር ያው ቀድሞም ነግረውኛል ደህንነቶቹ እዚች ሀገር ላይ ዓለም ላይ ያለ ጠበቃን ብታመጣ በፍጹም ነፃ አትወጣም። ፍርድ ቤቱም አቃቤ ሕጉም ዳኛውም የኛ ፍርድ ባህል ነበር የሚሉ ወይኛ ጋር መስማማት ላይ ያለ አማራጭ ወይ የሆነ ነገር ነው የሚሆነው። እንደዛ አይነት ነገሮች ሲመጡ የምትጠብቋቸው ነገሮች አሉ በህይወት ውስጥ። እኔ 22 ዓመት ላይ ተፈረደብኝ ሲፈረድብኝ 22 ዓመት ሲፈርዱብኝ እኔ በጣም ነበር የሳቅኩት በዳዳኝ ዳኛውም ያሳዝናል። ፖለቲካ ነው ያነበበው ዳኛን ያክል ጽፎ እንኳን መምጣት ድል ሳይሰጠው ማለት ነው። ያ አይነት ነገር ውስጥ ስታልፍ የሚፈጠርብህ ስሜት አለ። ግን እርግጠኛ ነበርኩ አይደለም 22 ዓመት ምክንያቱም የነበረው ሲስተም ያን ያክል እድሜ እንዲኖረው ሊያደርግ የሚችል ድል እንደሌለ ይሰማሃል ውስጥ። ያስከው ነገር ደግሞ ትናንት እኔ በኮዜ ታስሬያለሁ። ዛሬ ደግሞ በኮዜ ለዚች ሀገር ለውጥ ምክንያት ሆነሃል ብሎ ዶክተር አብይ ይቅርታ ጠይቆኛል። ፐርሰናሊ ምዳገርም ማለት ነው። ይሄ በቃ እኔን የሚፈጥርልኝ የራሴ የሆነ ነገር ይኖረዋል። ይሄንን ሐሳብና ይሄንን ተጨባጭ ዛሬ እንድንኖር ሲያደርገን ግን ትናንት ላይ የቆምንበት ቦታ ነው እኛን ዛሬ እንድንደርስ ያደረገን ወይም አስተሳሰባችን ነው ዛሬም በትክክል እንድናይ ምክንያት የሆነው። በህይወታችሁ ላይ በእያንዳንዱ ጉዳዮች ውስጥ የሚፈጠሩ ችግሮች እኛነታችንን አሟምተው እንዳያጠፉን መስራት ያለብን ዛሬ ላይ ነው። ለዚህ ነው መዘጋጀት ያለብን የተሻለ ነገር ይዘን ለመውጣት የተሻለ ማንነት ይዘን ወደ ተሻለ ማህበረሰብ ውስጥ ለመግባትና በኖርንበት ውስጥ ቅድም ሲነገር የሆነ አበርክቶ ኖሮን መስጠት ችለን ለሌላው ጠቃሚ ሆነን ማለት የምንችልባቸውን ስራ ለመስራት ህይወታችንን በዛ ሲስተም ውስጥ ማሳረፍ። እኔ በእስር ቤት ተሞክሮ ውስጥ ሳልፍ ይሄ እስር ቤት ተሞክሮ እንደ አንድ ተሞክሮ ነው ልናየው የምንችለው። እኔም ሆነ አብረውኝ የነበሩት ጓደኞቼ ይዘን የመጣንበት ያለፍንበት መስመር ያንን መስመር እንድናልፍ በቃ አቋም እንድንይዝ ያደረገን ነገር አለ። ይዘን የመጣነው መነሻ ሐሳብ ስላለን እኛ ዛሬም ይሆናል ነገም ይሆናል። ምናልባት እቺ ሀገር ዛሬም ተረጋግታለች ተብላ የምታሰብ ሀገር አይደለችም እንደ ሀገር ስንመለከት። ከኛ የሚጠበቅ ነገር ግን አለ እንደ ሰው እንደ ዜጋ እንደ ወጣት። ምክንያቱም በተለይ ያ አካል ከማንም በላይ ለዚች ሀገር የሚያስፈልጋት አካል ነው። የዚች ሀገር መኖር ደግሞ ከማንም በላይ ለዚህ ወጣት የተሻለ ተስፋ ሆኖ ሊኖርላት የሚችል አካል ነውና መስራት የሚገባው የቤት ስራዎች ብዙ ናቸው። ራሳችን ላይ ከመስራት ጀምሮ ቅድም ሲነገሩ የነበሩ ሐሳቦች አሉ። ብዙ ጊዜ እኛ ኢንቨስት የምናደርገው ከአንገት በታች ነው። ሰው ለሆዱ ነው አይደለም ለሚለብሰው ለሚበላው ለምናምኑ ነው በጣም ገንዘብ የሚያወጣው። ከአንገት በላይ ላለው ነገር ለዚህ ላይ ምሮ ብዙዎች አይወጣም። ማውጣትም አንፈልግም። ልምዱም የለንም እንድናወጣም በዛ መስመር ውስጥ እንድናልፍ አልተደረግንምና የምንለፋበት ነገር ብዙ መልፋት የማይገባን ጉዳይ ላይ ነው። ብዙ መልፋት የሚገባን ጉዳይ ላይ ብዙ አንለፋ። ብዙ ስለማንለፋ ያለፋንለት ነገር ደግሞ አንዳንድ ጊዜ ዋጋ ያስከፍለናል። ያ ነገር ሲመጣ ብዙ ነገር እንድናጣ ምክንያት ሊሆነን ይችላል። ከዚህ አንፃር ራሳችሁን ዛሬ ላይ በትክክል ማየት እንድትችሉ ወይም ደግሞ ነገን የተሻለ ሆነን ማሳለፍ እንድንችል በእኛ ማንነት ውስጥ ማደግ የሚገባው ነገር አለ። እኔ ልክ ከዛ እስር ቤት ስወጣ ለምሳሌ በዛ መስመር ውስጥ ሆነን ይቅርታ ጠይቁ ተብለናል። እዚህ እስር ቤት ላይ ከምትበሰብስ ይቅርታ ጠይቅ። እኔ ይቅርታ አልጠይቅም፣ ምክንያቱም ወንጀለኛ አይደለሁም። ይቅርታ አልጠይቅም፣ መጠየቅም አልችልም። 100 ዓመት ብትፈርድ ወይም ሞት ብትፈርድ እኔ ይቅርታ አልጠይቅም፣ ምክንያቱም ወንጀለኛ አይደለሁም። እኔ ይቅርታ መጠየቅ ከኔ ጀርባ የነበረ ማህበረሰብ ጥያቄ ይዞ የተነሳ ማህበረሰብ ኢትዮጵያ እንደ ኢትዮጵያ እዚች ሀገር ላይ መብቱን የጠየቀ ሰው ምን ይዞ ምን ሊከተለው ይችላል ተብሎ በሚታሰበው ተጨባጭ ውስጥ መጥፎ ሞዴል መሆን አልፈለኩም። እኔ መክፈል ያለብኝ ነገር ካለ እስከ መጨረሻው መክፈል ዝግጁ ነበርኩ። ስለዚህ ይቅርታ ከምጠይቅ የሚመጣውን ነገር በጸጋ ለመቀበል ነበር ፕሮግራም ወይም ውስጤ ላይ የሞላሁት። ይሄ ተጨባጭ ለኔ ትልቅ የጽናት ምንጭ ነበሩ። በዙሪያ የነበረ ማህበረሰብ ያስኩት ምክንያት ቤተሰብ ሌላም አካል ይሆናል ወይም ራሳችን ያዘጋጀንበት ማንነት ያን ነገር ተጋፍጠን እንድንወጣ የበለጠ አቅም ይሆነናል። እኔ አንድ ነገር ልንገራችሁ። እኛ እስር ቤት ታስረን እኛ አልነበርንም የታሰርነው፣ ያሰሩ ሰዎች ነበር የታሰሩት። እነሱ አስረው እነሱ ይጨነቃሉ። አንተ እስረኛ ነህ ምንም ነገር የለም፣ ግን ሰላም ያጣሉ። አንድ ያሰሩ በግፍ ነው አላግባብ ነው። በአንተ መንገድ ላይ የቆሙት እንቅፋቱ ነው አንተን ከህይወት ያቋረጡት፣ በተለያየ አይነት መልኩ ህይወት እንዲበላሽ ምክንያት የሆኑት። ያ ሆኖ እያለ እነሱ እንቅልፍ ያጣሉ፣ ሰላም ይነሳሉ። እኔ ቅሊንጦና ቃሊቲ ከ9 ዞን በላይ ያስረውኛል ለየብቻ። አንድ ዞን ላይ ስኖር ማህበረሰቡ ጋር ለማመዳለሁ ጥሩ ነገርና ያ ሰላም መሆን ይጨንቃቸዋል። አንድ ጊዜ የመጸለያ ቤት ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ቅሊንጦ ተቀይረን ስንገባ ሰራን እና ሰው በቃ ወደ መቼም እዛ ቦታ ላይ ተስፋ እንዳያደርግ እዛ ቦታ ላይ የሞት ፍርደኛ አለ፣ እድሜ ፍርደኛ አለ፣ 10 ዓመት 20 ዓመት የታሰረ ሰው አለ። ማረሚያ ቤት ላይ አንዳንድ ቀልድ አለ። እኔ ዞን 1 የሚባለው መጨረሻ
ከ20 ዓመት በላይ የተፈረደበት ሰው የሚገባበት ቦታ ነው የገባሁትና እዛ ስትገባ ያው ስንት ታስረሃል ትባላለህ? 3 ዓመት ነው ገና ጀማሪ ነህ 3 ዓመት ነው ይላል። አንድ ልጅ 6 ዓመት ታስሮ 9 ዓመት ነው ፍርዱ እና በሆነ በቅጣት ሰውን ሞራሉንም ለመንካት እንደዚህ አይነት ሞት ፍርደኞች ጋር ምናምን ይወስዷቸዋል። እዛ ወስዶት ሲጨናነቅ አዩት እና ሲገባ ደግሞ ሞልቷል፣ መኝታ እንኳን የለም እና ምን ሆነህ ነው አለው አንዱ። በቃ ያው መኝታም አላገኘው 6 ዓመት ሁሉ። ስንት ዓመት ታስረሃል? 6 ዓመት። ስንት ይቀርሃል? 3 ዓመት። ተፈጭነህ አለው። እኔ አንተን በሆን መኝታም አልፈልግም ኩርቱ ፌስታል ላይ ነበር ቀሪውን ጊዜ ማሳልፈው አለው። ኩርቱ ፌስታል ላይ ስለዚህ አሁን ለ3 ዓመት ይሄኛው ሞት ፍርደኛ ነው። 12 ዓመት ምናምን 13 ዓመት ታስሯል። ሌላ እድሜ ይጠብቃል። እንትኑ የራሱ የሆነ እንግዲህ ቦታውና ስትለምን እንኳን እዛ ቦታ ላይ ይጨንቃቸዋልና ሰው የሚረጋጋው ትንሽ መንፈሳዊ ዓለም ውስጥ ሲገባ የራሱ የሆነ ነገር ሲኖረው ነውና አንዴ በቃ ቤተ እምነቶችን እንዘጋለን አለ እና የማረሚያ ቤቱን ኃላፊ ወቅቱ ሄድኩ ላናግረው። ለምንድነው አቶ ከሌ ሰው ቢያንስ እዚህ በተለያየ እንትን ውስጥ ያለ ሰው ሌላ ነገር ውስጥ ከሚገባ ሱስ ውስጥ የሌላ ስሜት ውስጥ ወደ ተለያየ መጥፎ ነገር ከሚገባ እንደው መንፈሳዊ ነገር ውስጥ እየገባ ቢረጋጋ ምናምን አልኩት። እንዴ ሰው ከተረጋጋማ ምኑን ታሰረው አለ። ሰው ታስሮ 20 ዓመትም ተቀምጦ መረጋጋቱ ሰላም ይሰጣቸዋል ይነሳቸዋል። አይገርም? በቃ ይሄ እነሱ የኖርበት ሜንታሊቲ ነው። እዛ ሆኖ እንኳን ታስሮ ሰላም አገኘ ማለት ምኑን ታሰረው ይላል። እንደዚህ አይነት ሲስተም ውስጥ ነው የምታልፉት። ሊያጋጥማችሁ የሚችለው ከዛም የከፋ ከዛም ያነሰ በህይወት ላይ በቃ ህይወት ፈተናዎቹ ሲመጡ እነዚህ ናቸው። እነዚህ ፈተናዎች ሲመጡ እኛ እንዴት አድርገን ነው እነዚህ ፈተናዎች አልፈን ነገን የተሻለ ማድረግ የምንችለው? ያን ነው ማሰብ የሚገባው። ለዛ ነው እኔ ከዛ እነዛን ፍርድ ፈርደውብኝ ያንንም መከራ አድርሰውብኝ ስወጣ አሁን በተፈጠረ የለውጥ አየር ሲመጣ ይቅርታ ነው ያደረኩት። በቃ የገረፉንም ሰዎች ይቅርታ አድርገንላቸዋል። እኔ ከ16 ሰዓት በላይ ቁሜ ተመርምሬያለሁ። 16 ሰዓት ሳልቀመጥ ማለት ነው ምርመራ ላይ። ግን እነዛ ያደረጉ ሰዎች እነዛ ሰዎች እዛ አይነት ቦታ ውስጥ እንዲገቡ አትመኝም። ምን ትጠቀማለህ? ሰው በእንደዚህ አይነት ክፋት ውስጥና በዚህ አይነት ጥፋት ውስጥ ያለ ያን ነገር ሊያክመው የሚችሉ ደግሞ ሌላ ነገር። እኔ በምንም አይነት ቋንቋ በምንም አይነት ዋጋ እኔ ያሳለፍኩት መከራ ወይ ማዕከላዊ ያሳለፍኳት አንዷ ቀን ምንም ገንዘብ ቢከፍሉ ህይወቴ ላይ አታካክስልኝ። ያን ነገር ሊያልፈው የሚችለው አንድ ነገር ምንድነው? ይቅርታ ብቻ ነው። በቃ ይቅርታ ካልተደረገ በስተቀር በይቅርታ ካልሆነ በስተቀር እኔም አልታከምም፣ ስታመም ነው የምኖረው እድሜ ልኬን። እነሱም ደግሞ እንደዚሁ ተጎጅ ናቸው። ሰዎች በክፋት የማይቋረጥ ሌላ ክፋት ውስጥ እየኖሩ እንዲሄዱ ማድረግ ካልሆነ በስተቀር ምንም ሊፈጠር የሚችል ነገር አይኖርም። በዚህ ስሜት ውስጥ ነው እኛ ራሳችንን በተሻለ ማንነት ውስጥ ይዘን ለመውጣት ዛሬን ማዘጋጀት ይፈልጋል። ስለዚህ ነው እኔ ይቅርታ አድርጌ ሰላማዊ አየር ውስጥ እኖራለሁ። ዛሬ ውስጤ ሰላም ነው። የተሻለ ነገር አስባለሁ። ነገ የተሻለ መስራት እንዳለብኝም አምናለሁ። ዛሬም ላይ ባሉት በተሻለ ማህበረሰብን ልጠቅምና አግዛለሁ ብዬ በሚችላቸው ራሴና ባለኛ አቅም ላይ ማህበረሰብን ላግዝ በሚችላቸው ስራዎች ውስጥ ተሳተፋለሁ። እንዳልኳችሁ እኔ ነጋዴ ነኝ፣ በዚህ ሃይማኖት መምህር ነኝ። እንደዚህ ጋር እንደ ሀገር እንደ ሰው ከምንም ነገር በላይ ልናስቀድመው የሚገባ ይሄ የሰውነት መገለጫ ነው። የሰው ልጅ በሰውነቱ ሌሎችን ማክበር ሰዎችን በሰው እይታ ማየት ካልቻለ ራሱንም አይጠቅምም፣ ለሌሎችም መሆን አይችልም። እንደ ሰው ውስጣችን ላይ ሊፈጠር የሚገባ ይሄ ሰብአዊ ማንነታችን ቅድሚያ ሊሰጠው ይገባል። በዛ ስሜት ውስጥ ሆነን ስንኖር ነው የተሻለ ነገርን መፍጠር የምንችለው፣ የተሻለ ስሜቱም ውስጥ የምናልፈው። እንደዚህ አይነት ህይወቶች ውስጥ ማለፍ የምንችልባቸው እድሎች ሰፊ መሆናችንን በማመን ቅድሚያ ራሳችንን ልናዘጋጅ ይገባናል። እኔ እስር ቤት ውስጥ በምኖርበት ጊዜ ወይም እስር ቤት ውስጥ ባሳለፍኩበት ጊዜ ነው ትልቁ ምናልባት ለእናንተ ይጠቅማችኋል ብዬ የማስበው ፓርት ስለሆነ የማህበረሰብ ግንኙነት እዛ እስር ቤት ውስጥ ያለ ጨዋታ እኮ ውጭ ላይ የለም፣ አይመጣም ነገሩ። ካልታሰራችሁ አታገኙትም። ያ ቴስቱን ልበላችሁ በቃ እዛ ብቻ ያለ እንትን አለ። ምንም በፍጹም በጣም ቀልድ እዛ ነው ያለው። በጣም ይቀለዳል። በጣም ነው የሚቀለደው። በጣም ጉድ የሆኑ ሰዎች አሉ። በቃ ህይወትን በቀልድ ምክንያቱም አንዳንዱ ሰው ካልቀለደም ያንን ነገር ካላሰበም እኔ አንድ ጊዜ የሆነ እንደዚህ ሰው መጠየቅ ተፈቅዶ ሲጠይቀኝ አንዱ ልጅ እንደው ግን ኡስታዝ እንደው ምን ላይ ነው የምተኙት? አልጋ ላይ ነው የምተኛው። ብቻህን ነው? አይ ከላይ ሰው አለ። ማን ነው ከላይ የሚተኛው? ከላይ የሚተኛው ምን የሰራ ሰው ነው አለኝ።
ልጁ በአጋጣሚ ከኔ በላይ የሚተኛው ልጅ በሰባት ነፍስ ነው የተከሰሰው። እሱ ስር ነው የምተኛው አለ እና አንተስ አለኝ እንዴ ምንም በቃ ማለት ሰው ለዛ ስሜት እንዲፈጠርበት ምናልባት ያ ሰው ወደዛ ነገር ውስጥ የገባበትንም እውነትም ከሆነ ማለት ነው። እዛ ቦታ ላይ አንዳንዴ ያው ብዙ ነገሮች አዳፍኔ ናቸው ማለት ያለ መሰረት የሌላቸውና በሐሰት ወንጀላዎች ናቸው ብዙ ሰው የሚጎዳባቸው። ሰው ሳይሆን ያለ ወንጀል ሞት ተፈርዶበት ሰው ታገኛላችሁ። ወንጀሉን አያውቀውም፣ ኬዝ ውስጥ የለም። ግን በቃ ሲስተሙ የነበረው ስርዓት በብዙ አይነት መልኩ ሰዎች ህይወት ላይ የሚደርስ በሰዎች ህይወት ላይ የሚወሰን ውሳኔ አስደንጋጭ ውሳኔ ተወስኖ ታያላችሁ። እነዛ አይነት ነገሮች እዛ ቤት ላይ ግዴታ ሰው ምን ያደርጉታል? በቃ ጊዜውን ማሳለፍ ያለበት የሆነ ነገር ማሳለፍ ያለበት መርሳት ያለበት ነገር ስላለ ያለ መርሳት በጣም ይቀለዳል። ከየት እንደሚመጣ ሁሉ ቀልዱ ግራ ይገባቸዋል። ሰው እየወጣ የሚያመጣ ሁሉ ነው ይመስላል አንዳንዴ። አብዛኛው ሰው አይወጣም። በቃ እዛ ቦታ ውስጥ በጣም ሰው ራሱን ለመርሳትና ይሄ ማህበራዊ ትስስሩ በመካከል ያለ ግንኙነቱ ልክ ኢትዮጵያን የምታገኙት እዛ ውስጥ ነው። ትንሿ ኢትዮጵያ በአይነት ሰው በቃው በብሔሩም በከለሩም በእምነቱም በአስተሳሰቡም ይዞት በሚመጣው በአጠቃላይ ማንነቱ ያለ ሰው ኢትዮጵያ ሁሉ አለ እዛ ውስጥ። ምሁሩ አለ። አገር ይመራል ብላችሁ የምታስቡት ሰው እዛ ቦታ ላይ በተለያየ አይነት መልኩ የተለያየ ቦታ ላይ ከዛ ውጭ ሌላ በተለያየ ህይወት ክህሎት ውስጥ ያለፉ ሰዎች በሚገራርም በቃ ወጥተው አገር ይቀይራሉ። አንዳንዱ ደግሞ ተስፋ ያለው ሌባ አለ። በጣም ስፖርት ይሰራል እዛ ማረሚያ ቤት ላይ በጣም የሚሰራው ስፖርት ከባድ ስፖርት ነው። አንዳንዶቹ 4 ሰዓት 5 ሰዓት ይሰራሉ። አንድ ጊዜ አንዱ በጣም ይሰራል፣ ፊዚካሊ ይሰራል፣ እንደዚህ ብረት ያነሳል ምናምንና እንደው ይሄ ሁሉ ምንድነው አልኩት። እንዴ ኡስታዝ አለኝ ዞን 6 ነበርና አንድ ጊዜ አሁን ስሰማ እሱ ከታሰረ 6 ዓመት አልፎታል። ከታሰረ ቆየው አሁን አጥሮቹ ሁሉ የኤሌክትሪክ አጥር እየተደረጋቸውባቸው ነው አሉና በደንብ ያስፈልጋል አለ። ጠንከር ብሎ መውጣት ወጣም የተሻለ ሌባ ለመሆን ነው ማለት ጠንካራ አቅም ያለው ሌባ ለመሆን። በዛ ደግሞ በጎን የሚፈጠረው አንድ 14 ዓመት ልጅ አስታውሳለሁ። ጭርቆስ አካባቢ ልጅ ነበርና ትንሽ ልጅ ነው እድሜው 14 ዓመት ወንድሙ ጋር የታሰረው በስርቆት ላይ የታሰረው በጣም ልጅ ስለሆነ ልጅ ይታሰር ተብሎ ዞን 6 የሚባለው ቦታ የውጭ ዜጎች ፎሬነሮች የሚታሰሩበት ቦታ ነውና እዛ ነው ያሰሩት። እነዛ ደግሞ አብዛኞቹ እነዚህ ናይጄሪያ ምናምን ሰዎች ናቸውና እነሱ ሰዎች አብዛኞቹ በድረግ ነው የሚመጡት እና እንትናቸውን አከራይተው ድራግ ምናምን ይዘው ብዙ ነገር ነው የሚመጣውና ልጁ ምን አለኝ እንደ ኡስታዝ አለኝ ያው ይመጣሉ በተለያየ ነገር ነው ያማከራሉ። እንዲሁ መረዳዳት በመካከል ያለ ግንኙነት ስላለ ሶሻል እንትኑ በጣም ደስ ይላል ተሰሰሩ። እንደ ሰው ደግሞ በተለይ ውጭ ነው የተወሰነ የራስ የሆነ ማንነት ካለ በፍጹም ስትበላም ስትጠጣም እያንዳንዱ ህይወትም አብዛኛው እስረኛ ቤተሰብ ጠያቂ የለው። በጣም በብዙ ጊዜ ነው መጥተው የሚጠይቋቸው ምናምን መሰል ነገራቶችና ትስስሩ በጣም በዛው ልክ ያድጋል። ከዛ አንፃርና ልጁን ስጠይቀው እንዴት ነው ምን ታስባለህ አልኩት። አይ እስከዛሬ ተሸውጃለሁ አለ። አሁን ግፊ ምናምን የለም ጨጓራዬን አከራይቼ አንዴ ድረግ ምናምን የተሻለ ሌብነት እንደውም ኤክስፒሪየንስ ከፎሬነሮቹ እየወሰድኩ ነው አለ። በቀላል ነገር ብዙ በዶላሮች የሚከፈልበት አለ። እኛ ለአንድ ሞባይል ብለን ዋጋ ስንት ነገር እየከፈልን እንትኑ ከባድ ነው። በዛው ልክ ሰው ይዞት የሚወጣው ነገር ወይም ደግሞ እዛ ውስጥ አምሯቸው ላይ የሚሰሩ ለዚህ ነው እዛ ቦታ ላይ ሰው ተቀይሮ ታርሞ ታንጾ ወይም ደግሞ ማረምና ማነጽ የሚባሉት ስሙን ወራሱ አያውቁትም እነሱ። ማረሚያ ቤት ይባላል እንጂ ማረሚያ ቤት አይደለም። ሰው ማጥፊያ ቦታ ናቸው እነዛ ቦታዎች የነበሩት። ቢሰራባቸው ግን ብዙ ሰው በስህተትም በብዙ መልኩ ሊመጣ የሚችልበትን ነገር የተሻለ እንደ ማህበረሰብ ለማህበረሰብ እንደ ሀገር ለሀገር ሊጠቅም የሚችል ዜጋ ሆኖ ሊወጣ የሚችልበት እድል በጣም ሰፊ ነው። ብዙ ነገር መስራት ይቻላል። ሰው 24 ሰዓት አንድ ቦታ ላይ ተቀምጦ የሚያሳልፍበት ቦታ ላይ ብዙ ነገር መስጠት ለብዙ ነገር ማብቃት የሚቻልባቸው መድረኮች ናቸው። ያ ግን እየተሰራባቸው አልነበረም፣ አልተሰራባቸውም፣ እየተሰራባቸው ሆኖ አላየንም። ምናልባት እንግዲህ እንደዚህ አይነት ነገሮች እንዳይደገሙ እንዳይጠፉ እንዳይመጡ በእኛ ህይወትም ውስጥ በእኛ ማንነትም ውስጥ ችግር እንዳይከሰትና የዛ የችግር አካል እንዳንሆን የመፍትሄ አካሉን ለመምጣት ግድ ነው። ሁልጊዜ የተሻለ ሰዎች እኔ ብዙ ጊዜ እናገራለሁ። ሙስጠፋ ራፊ የሚባል በጣም የሚሰራ ትልቅ ምሁር አለ፣ ግብፃዊ ምሁርና አንድ መጽሐፍ አለው። መጽሐፉ ላይ አንዲት ንግግር አለችው። ንግግሩ ምን ይላል መሰላችሁ? በምድር ላይ መጣችሁ አንዳች መልካም ነገርን መጨመር ካልቻላችሁ እናንተ በምድር ላይ የመጣችሁ ጭማሪ ሸክም ናችሁ ይላል። ሰው ላይ መጥቶ ለሌላው መጥቀም የሚችልበት መልካም ነገር ማበርከት ካልቻለ በምድር ላይ የመጣ ሸክም ነው ይላል። ተጨማሪዎች ናችሁ። መጨመር ሲገባችሁ እናንተ ተጨማሪ፣ ማበርከት ሲገባችሁ እናንተ የበለጠ እንደውም የምትጠፉና የምታጠፉ ከሆናችሁ አደጋ ነውና
እኛነታችን ለሌሎች የምንጠቅምበትን ስብዕና ማንነት ይዘን እንድንወጣ ራሳችንን ለዛ ነገር ለነጋችን መዘጋጀት መቻል አለብን። ነገን ስናስብ የተሻለ ነገ ይዘን እንዲመጣ ወይም ደግሞ የተሻለ ማንነት ይዘን እንድንወጣ አንድ ንግግር ተናግሬ ንግግሬን እቋጫለሁ። መጨረሻው ሰዓት ላይ እየደረስን ይመስለኛል። ምናልባት ነቃ የሚያደርጋቸዋል ብዬ ስለማስብ ትንሽ ግብጽና ሱዳኖች ድንበርተኞች ናቸውና ገበሬዎቹ ያው ድንበርተኞቹ ያው ይገበያያሉ። እነዚህ ግብጾች ማለት በጣም ፈጣኖች ናቸው። የምታውቋቸው ሁሉ ነገር አላቸው። ግብጽ ውስጥ ስትገቡ ተጽፎ የምታገኙት ነገር አለ። እንዳንተ አይነት ሺዎች አሉ ነው። ሌባም ኮን ካንተ የተሻሉ ብዙ ሌቦች አሉ። እንትንም ኮን በቃ በዛ በራሳቸው በጣም ኮንፊደንስ አላቸው ግብጾቹና ያው እነዚህኞቹ ሱዳኖቹ ደግሞ የዋሆች ናቸው። በባህሪያቸው ምስኪኖች ናቸው። በሱዳኖች ደግሞ በሌላ ባህሪያቸው በስንፍና ይታወቃሉ። ሰነፎች ናቸው። ለዛ ነው ብዙ ጊዜ ጀለቢያቸውን አይታችሁ ከሆነ የሱዳን ጀለቢያ ከፊትም ከኋላውም ኪስ አለው። በኪሱ እንኳን አዙረው እንዳይለብሱ ቀጥታ ተረስተው እንዲለብሱት ማለት ነው። እንደዚህ ጥልቅ እንዲያደርጉት ማለት ነው። እና ሱዳኒው ገበሬ እንትኑ ወይ ላም ታማበት ግብፃዊውን ያገኘዋልና ላሜ ታመመችብኝ ይለዋል። ምን ላድርግ ሲለው ስለተሳል ይለዋል። ስለተሳልና እንደው ላምህ ከዳነችልህ ትጾማለህ። እና ሰውየው ገበሬ ነው። ብዙም የእምነቱን ጉዳይ ብዙም ሩቅ ነው። ለመጾም ይወስናል። 7 ቀን ጾማለሁኝ ብሎ ስለት ይሳላል። ላሟ ትድንለታለች። መጾም ይጀምራል። በጣም በሚያሳዝን ሁኔታ 7ኛውን ቀን እየጾመ ላሟ ሞተች። ለላሟ ነው የምትጾመው። ምን ያድርግ ሰውየውና ወላሂ ጌታዬ አለ ይሄን 7 ቀን ከረመዳን ነው የምቀንሰው አለ። እኔ ጾምኩት ለረመዳን ለላሟ ነው። በምን ሂሳብ ነው የሚያዘው አለ። ከምንም ሂሳብ ውስጥ መግባት ስለማይችል ቀንጨው ከረመዳን። አንዳንዴ ነገራቶችን ምክንያታቸውን ሳናውቃቸውና ሳንገነዘባቸው ከቀረ የምንወስደው እርምጃ ልክ የዚያው አይነት እርምጃ ነው የሚሆነው። ስለዚህ ዛሬም ለነገ እንዘጋጅበት። ህይወታችንን የተሻለ ማንነትና ስብዕና ገንብተንበት ማህበረሰባችንን፣ ራሳችንን፣ አገርንና ትውልድን የምንጠቅምበትን ስራ ለመስራትና አሻራችንን አስቀምጠን ለመውጣት የምንችልበትን እድል ዛሬ መፍጠር ይገባናል ነው የምለው። አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።